ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በሻቢያ በኩል የሚተገበረው የግብጽ ጥምረት ተበተነ። በኢትዮጵያ ምርጫ እንዳይካሄድ ለማደናቀፍ ተደራጅቶ የነበረው ግብረ ኃይል መበተኑ ተሰምቷል። ግብረ ኃይሉ በአገር ቤት አመጽ ለማስነሳት በህቦና በግልጽ አደራጅቶ የሚደግፋቸው ቡድኖች፣ የፖለቲካ ድርጅቶች፣ ሚዲያዎችና ግለሰቦች በጋራ ተናበው መስራት የማይችሉበት ደረጃ መድረሳቸው ተመላክቷል። እያደር ጥርጣሬያችን ቢያድግም በሻቢያ በኩል የሚተገበረው ይህ የግብጽ ፕሮጀክት ዓላማው በደንብ የገባን አሁን ነው በማለት የዋሽንግተን ተባባሪ መረጃ የሰጡት የግብረ ኃይሉ አባል በሳምንት ቢያንስ 3 ይደረግ የነበረው ስብሰባ ከቀረ ሁለተኛ ሳምንት አሳልፏልም ብለዋል። በሚከፈላቸው በስም በሚታወቁ ሚዲያዎች በኩል ሲተላለፍ የነበረ የሰላማዊ ሰልፍ ማስታወቂያዎች፣ የቃለ ምልልስ ቅስቀሳ ፕሮግራም ማስታወቂያዎች እንዲወርዱ መደረጉ ተገልጿል። ከኢትዮጵያ መድን ማህበር የተወከሉት ዶክተር ምኒልክ የሚባሉት የግብረ ኃይሉ አባል ይህ ስብሰባ ድርጅታዊ መልክ የለውም፣ ለመተማመን ያስቸግራል፣ የሚያያይዘው ደንብና መተዳደሪያ ደንብ የለውም፣ ዝም ብሎ ትርምስ ነገር ነው የሚመስለው ሲሉ አልገባንም ነበር ያሉት መረጃውን ለተባባሪያችን ያቀረቡት የግብረ ኃይሉ አባል በኤርትራ አማካይነት ከግብጽ የሚላከው ገንዘብ ከመዝረፍ የዘለላ አገርን የሚጠቅም ስራ እንደማይሰራ የፖርቱ ሱዳን ስብሰባ ቁልጭ አድርጎ አሳይቷልም ብለዋል። ህወሓት የዛላንበሳ ወጣቶችን በኃይል በማፈስ ወደ ጦርነት መጋበዙን ቀጥሎበታል ተባለ። ህወሓት በዛላንበሳ ከተማና በአካባቢው የሚገኙ ወጣቶችን ያለ ፍላጎታቸው እጃቸውን እየፈጠኝ በማሰርና በማፈስ ወደ ጦር ግንባር የማጋዝ ተግባሩን አጠናክሮ እንደቀጠለበት የደረሰን መረጃ ያሳያል። ይህ በኃይልና በማስገደድ ላይ የተመሰረተው የሰላማዊ ወጣቶች እገታ በአካባቢው ማህበረሰብ ላይ ከፍተኛ ድንጋጤና ስጋትን የፈጠረ ሲሆን በርካታ ቤተሰቦችም ልጆቻቸው የት እንደደረሱ ባለማ ወቃቸው በከፍተኛ ጭንቀት ውስጥ ይገኛሉ ተብሏል። ድርጊቱ የወጣቶችን የመቀስቀስና በነጻነት የመኖር መብት በግልጽ የሚጥስ ከመሆኑም በላይ በክልሉ ያለውን ማህበራዊ ቀውስ ይበልጥ እያባባሰ እንደሚገኝ ተገልጿል። እንደሚታወቀው የሻቢያ ታጣቂዎች ዛላንበሳ አካባቢ በህወሓት ይሁንታ በሰፊው የሚንቀሳቀሱ ሲሆን በሻቢያ ታጣቂዎችም ከፍተኛ የሆነ ስቃይ የዛላንበሳ ወጣቶች ይደርስባቸዋልም ተብሏል። በሻቢያ የሚደርስባቸው ስቃይ ሳይበቃቸው ህወሓት ደግሞ ለጦርነት በጉልበት ማፈስ መጀመሩ ነገሮችን የዛላንበሳ ወጣቶች ላይ በእንቅርት ላይ ጆሮ ደግፍ አድርጎባቸዋልም ተብሏል። በትግራይ ክልል የቀድሞው ምክር ቤትና የቀድሞው ህወሓት የተወሰኑ አመራሮችን ወደ ስልጣን የመመለስ ውሳኔ ህዝቡን ለከፍተኛ ስጋትና ችግር እየዳረገው መሆኑን ጀነራል ሳሞራ የኑስ ተናገሩ። ጀነራል ሳሞራ የትግራይ ክልልን ወቅታዊ ጉዳይ አስመልክተው በሰጡት ገለጻ የተወሰኑ የቀድሞው ህወሓት አመራሮች ለራሳቸው ስልጣን ጥም ብቻ ሲሉ የህዝቡን የመምረጥና በመረጠው መሪ የመተዳደር መብት እያፈነ ነው። የእነዚህን ቡድኖች ውሳኔ ጥቂቶች ብቻ የሚወክል እንደሆነም ገልጸዋል። በቅርቡ በትግራይ ክልል ህዝብ ስም የተላለፈው ውሳኔ ከመቶ በማይበልጡ ሰዎች የተወሰነ መሆኑን የገለጹት ጀነራሉ ይህም ውሳኔ በጣም መጥፎና በሀገር ውስጥም ሆነ በውጭ የሚገኘውን ትግራዋይ እያስጨነቀና ስጋት ላይ የጣለ መሆኑን ጠቁመዋል። ጀነራሉ ውሳኔው የሚያሳየው የቀድሞ ህወሓት ውስን አመራሮችን የሚያሳስባቸው የትግራይ ህዝብ ልማትና ሰላም ሳይሆን የግል ስልጣናቸውና ጥቅማቸውን መሆኑን ገልጸዋል። ውሳኔው በተለይ ጊዜው አስተዳደሩን ሲመሩት በነበሩት አቶ ጌታቸው ረዳ ላይ የተሸረበው ሴራ አሁንም በጀነራል ታደሰ ወረደ ላይ መቀጠሉንም ያረጋገጠ እንደሆነ ጠቅሰው ይህ ህገ ወጥ አካሄድን ህጋዊ አስመስሎ የማቅረብ ጉዳይ እንዳልሆነም አመልክተዋል። የቀድሞው ምክር ቤትና የቀድሞው ህወሓት ውስን አመራሮች ወደ ስልጣን የመመለስ ውሳኔ ስልጣን እንደገና ለመያዝና ለውጥን ለመቃወም የተዘየደ ስልት መሆኑን ጠቁመዋል። በአሁኑ ጊዜ የሚታየው የፖለቲካ እንቅስቃሴ ዓላማው የፌዴራል መንግስቱ የሚያካሄደውን ሀገራዊ ምርጫ ለማሰናከል የታለመ ሊሆን እንደሚችል ጠቅሰው የትግራይ ህዝብ ላለፉት 8 ዓመታት የመመረጥ መብቱ ታፍኖ መቆየቱን አስታውሰዋል። መንግስትነታችንን መለስን ወይም ወደ ቀድሞ አቋማችን ተመልሰናል የሚለው ውሳኔ በፌዴራል መንግስቱም ሆነ በህገ መንግስቱ ተቀባይነት የሌለውና አደገኛ አካሄድ መሆኑን ጀነራሉ አስገንዝበዋል። ጀነራል ሳሞራ በትግራይ ክልል የሚገኙ ጀነራሎች፣ ከፍተኛ መኮንኖች በስልጣን ላይ ለመቆየት የሚፈልጉት በጦርነቱ ወቅት ለደረሰው የሰው ህይወት መጥፋትና ተጠያቂነት ስለሚፈሩ እንደሆነ ገልጸዋል። በአሁኑ ጊዜ ታጣቂዎቹ በተለያየ ውሳኔ ምክንያት መበተናቸው ህዝቡ
አመራሩም እንደጠላው ተናግረዋል። የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት እንዲፈታው አስገንዝበው የክልሉ ጀነራሎችና ኮሎኔሎች በትግራይ ክልል የደረሰው ችግር ይበቃል በማለት የታጠቁ ኃይሎች ወደ ተሃድሶ እንዲገቡና ፖለቲከኞችም ስልጣን እንዲለቁ ግፊት እንዲያደርጉ ጥሪ አቅርበዋል። የተፈረመው የፕሪቶሪያው የሰላም ስምምነት ለህዝቡ የሰላም እፎይታ ቢሰጥም አሁን ላይ ያለው የስልጣን ሽኩቻ ህዝቡ ወደ በለጠ ጭንቀት እየከተተው እንደሚገኝ ተናግረዋል። የትግራይ ህዝብ ከዚህ በላይ እነዚህን የቀድሞ ህወሓት ውስን አመራሮች መታገስ እንደሌለበትና አዲስ ኃይል እንዲመጣ ግፊት እንዲያደርግ ጥሪ አቅርበዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ መጪውን ምርጫ አስመልክቶ 7 የሃይማኖት ተቋማት የሚሳተፍበት የጸሎት መርሃ ግብር ማዘጋጀቱን ተገልጿል። ግንቦት 16 ቀን 2018 ዓ.ም በአዲስ አበባ ከተማ ራዳ ፓርክ በሚካሄደው የምርጫ ጸሎት መርሃ ግብር ላይ 7 የሃይማኖት ተቋማት የሃይማኖት አባቶች ባሉበት እንደሚከናወን ተገልጿል። በተመሳሳይ ሰዓት በሁሉም ክልሎች የጸሎት ስነ ስርዓት እንደሚከናወኑም የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ገልጸዋል። የአደባባይ ጸሎት በዋናነት 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በማሰብ የሚካሄድ መሆኑን የጉባኤው ጸሐፊ ገልጸዋል። ጉባኤው ያዘጋጀው መርሃ ግብር ከ1000 በላይ ዜጎች የሚሳተፉበት የጸሎትና የዱዓ መርሃ ግብር መሆኑ ተናግረዋል። ህወሓት ተማሪ ከትምህርቱ እንዲስተጓጎል ማድረግ ጀምሯል ተባለ። ጽንፈኛው የህወሓት አንጃ የክልሉን ስልጣን ከጀነራል ታደሰ ወረደ በኃይል ነጥቆ ክልሉን የጦርነት ቀጣና የማድረግ ጉዞ ከወዲሁ መጀመሩ ተሰምቷል። ይህ ከግንቦት 30 በፊት ትምህርት በሁሉም አካባቢዎች እንዲጠናቀቅ ትዕዛዝ የሰጠ ሲሆን ትምህርት በተጠናቀቀ ማግስትም ጦርነት ለመቀስቀስ መወጠኑ የደረሰን መረጃ ያመለክታል። ይህ ቡድን የትግራይ ህዝብ ሰላም የማይፈልግ ቡድን ነው። ስልጣን በኃይል ይዞ ለጦርነት ክልሉን ለማተራመስ ወስኗልም ተብሏል። ተማሪው ያለ ወቅቱ ከትምህርት እንዲስተጓጎል በማድረግ በትግራይ ህዝብ ላይ ያለውን ጥላቻ ዳግም አረጋግጧል። ለትግራይ ህዝብ መኖር እየናፈቀ መኖር እንዳይችል እያደረገ ነው ተብሏል። በደብረ ጽዮን የሚመራው ጽንፈኛው የህወሓት ቡድን በውስጡ በነገሰው ከፍተኛ ለመተማመንና ፍርሃት የተነሳ በአሁኑ ወቅት በትግራይ ውስጥ ከባድ ያፈናና የሽብር ተግባር እያካሄደ ይገኛል። የቡድኑን አጥፊ አካሄድና አምባገነንነት በድፍረት የሚቃወሙ ወገኖችን ማደን፣ ማሰርና መግደል የዕለት ተዕለት ተግባሩ አድርጎታል። ይህ አይነቱ የኃይል እርምጃ ቡድኑ በህዝብ ዘንድ ያለውን ቅቡልነት ሙሉ በሙሉ ማጣቱንና ህልውናውን ለማስቀጠል የመጨረሻውን የጭካኔ ዱላ እየተጠቀመ መሆኑን ያሳያል። ነገር ግን ይህ አስከፊ ጭቆና በትግራይ ህዝብና በመንግስት ሰራተኞች ዘንድ ፍርሃትን ሳይሆን ጽኑ ቁጭትን ፈጥሯል። አሁን ላይ በርካታ የመንግስት ሰራተኞችና የህብረተሰብ ክፍሎች ይህ አረመኔ ቡድን ከትከሻችን ላይ ካልተወገደ ሰላም አይታሰብም በሚል ጽኑ እምነት በድብቅ በመደራጀት ጀምረዋል። ይህ የህዝብ ቁጣ የሚያሳየው የቡድኑ ውድቀትን መቃረቡንና የትግራይ ህዝብ እውነተኛ ነጻነቱን በቅርቡ በገዛ እጁ እንደሚያረጋግጥ ተገልጿል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል ለሚገኙ ማንኛውም የመንግስት ሰራተኛ የግንቦትና የሰኔ ወር ደሞዝ እንዳይከፈል የሚል ጥብቅ መመሪያ አስተላልፏል። ዶክተር ደብረጽዮን ለክልሉ ዞኖች፣ ወረዳዎችና ለጠቅላይ ፍርድ ቤት ጭምር ባስተላለፉት የጽሁፍ ትዕዛዝ ለ2 ወራት ደሞዝ የለም፣ ይህንን ከወዲሁ ወቁ ሲሉ አስጠንቅቀዋል። ለውሳኔው እንደ ምክንያት የቀረበው የሀብት ውስንነት መኖሩና ፍትሐዊ የደሞዝ ማስተካከያ ለማድረግ መታሰቡ ቢሆንም ቡድኑ ፌዴራል በጀት ከልክሎናል በማለት አስቸኳይ የሀብት ማሰባሰብ ስራ እንዲጀምር አዟል። ይህ ይፋዊ መግለጫ የበጀት እጥረት ቢለውም ታዛቢዎችና የፖለቲካ ተንታኞች ግን ውሳኔው ህወሓት ለሌላ አዲስ ጦርነትና ወታደራዊ ግጭት እያደረገው ያለውን ስውር ዝግጅት የሚያሳይ ግልጽ ማሳያ ነው ይላሉ። የኬንያው ፕሬዚዳንት ዊሊያም ሩቶ በነዳጅ ዋጋ መናርና በኑሮ ውድነት ምክንያት የተቀሰቀሰውን መጠነ ሰፊ ህዝብ ተቃውሞ እንዲሁም በአገር አቀፍ ደረጃ የተደረገውን የትራንስፖርት የስራ ማቆም አድማ ተከትሎ መንግስት የሰኔ ሐምሌ 2018 ዓ.ም የዋጋ ማስተካከያ ተመላይ የናፍጣ ዋጋን እንደሚቀንስ አስታወቁ። ሮይተርስ እንደዘገበው ፕሬዚዳንት ሩቶ ዛሬ በቴሌቪዥን ባደረጉት ንግግር በሸማቾች ላይ የሚደርሰውን ጫና ለማቃለልና የነዳጅ ማደያ ዋጋን ለማረጋጋት ታሳቢ ካደረጉት እርምጃዎች መካከል የናፍጣ ዋጋ በ1 ሊትር በ10 የኬንያ ሺሊንግ እንደሚቀንስ ተናግረዋል። ውሳኔው ለህዝብ ይፋ የተደረገው የህዝብ ትራንስፖርት ኦፕሬተሮች የነዳጅ ዋጋ በከፍተኛ ሁኔታ ማደጉን በመቃወም በመላው ኬንያ ለ2 ቀናት የዘለቀ የስራ ማቆም አድማ ካደረጉ ከጥቂት ቀናት በኋላ ነው። በተቀሰቀሰው ተቃውሞ ቢያንስ 4 ሰዎች መሞታቸውና ወደ 30 የሚጠጉ ሌሎች መቁሰላቸው የተዘገበ ሲሆን ክስተቱም ከኃይል አቅርቦት ዋጋ መጨመር ጋር ተያይዞ በናረው የኑሮ ውድነት ላይ የህዝቡን ከፍተኛ ቅሬታ የሚያሳይ አስተጋባ እንደነበር ተዘግቧል።
ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።